አሁን ወላጅ እናት የመሆን እድላቸው 0% ነው። ሰላም ውድና የተከበራችሁ የልስ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ አንድ የታዘብኩትን ልነግራችሁ ነው የመጣሁት ማለት ነው። እንዳጋጣሚ የሆነ ኢንተርቪው እያየሁ ነበርና በጣም ገርሞኝ እስከ መጨረሻው ነበር ፓርት 1 እና ፓርት 2 ያየሁትና እሱን ላካፍላችሁ ብዬ ነው። ከመግቢያው እንዳያችሁት እንግዲህ እናትና ልጅ አይደሉም ማለት ነው። በእርግጥ ሴትዮዋ በሴትዮዋም ላይ ልፈርድ አይደለም፣ በልጅቷም ላይ ልፈርድ አይደለም። ግን እንደ ሀሳብ መስጠት ስላለብኝ የተሰማኝን መናገር ስላለብኝ አንዳንድ ጊዜ አረብ ሀገር ቆይተን እንደምንሄድ ሴቶችም ሴትዮዋም ቆይታ ስለሄደች ማለት ነው እና በዛ ላይ ሀሳብ ልሰጥ ነው የመጣሁት። እናንተም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። መነጋገር ባለብን ነገር ላይ እንነጋገራለን ማለት ነው። ዛሬ ስለዚህ ሴትዮ ሀሳብ አስተያየት ልሰጥ የመጣሁት ምን መሰላችሁ? እንደ ሰው አንዳንድ ሰዎች ምን ያደርጋሉ መሰላችሁ? በጣም የሆነ ነገር ያደርጉላችሁና የሆነ መልካም ነገር ያደርጉና የሆነ ጥሩ ነገር ያደርጉና ልክ ያችን ጥሩ ነገር አድርገው ያችን መልካም ነገር አድርገው ግን እናንተን በዛ ማሸት ይፈልጋሉ። እንዴት ነው? እኔ እንደዚህ አድርጌ፣ እኔ መልካም ነገር አድርጌ፣ እኔ ጥሩ ነገር አድርጌ፣ እኔ እንደዚህ ብዬ በቃ ብቻ እኔ ላንቺ ክፉ ነኝ። ግን እናንተ ጋር የሚያደርሱትን ጫና ወይም ደግሞ እናንተ ጋር የሚያደርሱትን ፕሮብሌም አያውቁትም ማለት በቃ የሚፈልጉት ለዛ ነገር ነው። መልካምነታቸው ከንቱ ይቀራል። ገባችሁ አይደለ? መልካምነታቸው ከንቱ ይቀራል። አሁን ይች ሴትዮ ይችን ልጅ ለማሳደግ መንገድ ላይ አግኝታን ያሳደገቻት ተናግራለች። መንገድ ላይ አንስታ እንዳሳደገቻት ራሷ ሴትዮዋ ተናግራለች። መንገድ ላይ አንስታን ያሳደገቻት አስተዳደጓ ዋጋ ከፍላላታለች። እስኪ ለአረብ ሀገር ድረስ እንኳን ሄዳ ዋጋ ከፍላላታለች። ዋጋ ከፍላን ያሳደገቻት እና ዋጋ ከፍላ እንደማሳደጓ መጠን ግን ልጅቷ ጋር ምን አይነት አይምሮዋ ውስጥ ምን አይነት ስነ ልቦናዋ ላይ ምን አይነት ነገር አሳድራለች? አንድ ሰው ስለበላ ስለጠጣ ስለለበሰ ብቻ አይደለም ልጅን አሳደግኩ ማለት ያለበት። አይምሮ ላይ መስራት አለበት። ያ ሰው አይምሮ ላይ ለራሱ መስራት አለበት። አይምሮዋ ላይ ከዛ ልጅቷ አይምሮ ላይ መስራት አለባት። አሁን እቺ ልጅ እየተቀጠቀጠች እየተደበደበች እየተሰቃየች ነው ያደገችው። እስኪል እንኳን ሆዷ ላይ ቆማ በማህፀኗ ደም እስኪፈስ ድረስ ነው ያደረገቻት ልጅቷ ላይ ማለት ነው። በቃ ዋጋ በቃ አይምሮዋ ላይ ያደረው የስነ ልቦና ጫና ልጅቷ ላይ ሊደን እስከንመረመር እናቴ ነሽ ወይ እስከ ማለት ደርሳለች። እዚህ ሚዲያ ላይ እስኪወጡ ድረስ አድርጋለች። አያችሁ፣ ንግግር ለሰው ልጅ ንግግር አይምሮ ላይ ያድራል። መጥፎ ንግግር፣ መጥፎ ንቀት፣ ለሰው ንቀት ማሳየት ወይም ደግሞ ለሰው መጥፎ ንግግር ማድረግ ያደረጋችሁት መልካም ነገር ከንቱ ያስቀረዋል፣ እንዳላደረጋችሁ ይቆጠራል። አሁን ይች ሴትዮ አስቡ ማጂ ከዛ ዘመን ጀምሮ ከዘማንያ ምናምን ዓመተ ምህረት ጀምሮ ለዚች ልጅ ዋጋ ከፍላለች። ሴትዮዋ ዋጋ ከፍላለች፣ አሳድጋታለች፣ ምን ብላታለች? እስኪል እንኳን እኔ ልውሰዳት እየተባባሉ አልፈልግም እኔ ነኝ የምወስዳት ብዬ አምጥቻታለሁ፣ አሳድጊያታለሁ። ማማዬ እኔ ለሱ ሀሳብ አስተያየት መስጠት የምፈልገው ምን መሰሎት? ዋጋዎት ከንቱ ቀር። ያ የለፉለት ልጅ የለፉለት ልጃቸው ያሳደጓት ልጆት ከንቱ አስቀርታወታለች። በእሷም አይፈረድም። ቢሴት እኔ በልጅቷ አልፈርድም። የማልፈርድበት ምክንያት ምንድን ነው? መጥፎ አይምሮዋ ላይ መጥፎ ነገር አድርገዋል። የሰሩት ዋጋ የከፈሉት ለሆዷ ነው እንጂ ለአይምሮ አይደለም ዋጋ የከፈሉት፣ ለስነ ልቦና አይደለም ዋጋ የከፈሉት። የሰው ልጅ ደግሞ ዋናው ስለ ልቦና ነው። ሰው አይንን ያያል፣ ጥርስን ያያል፣ ፈገግታን ያያል፣ ልብን ያያል። ተመልጭ መጣው ማለት ነው እና ሰው ፈገግታን ያያል፣ ልብን ያያል፣ አይምሮን ያያል። ህፃን ልጅ በተለይ ደግሞ ማለት ነው። ህፃን ልጅ ከልጅነቱ ጀምሮ የተነገረውን ነገር በጣም ሴብ ያደርጋል። በጣም ማለት ነው። ማለት ለምንድን ነው እንደዚህ ልትለኛ ቻለችው? በምን ምክንያት ነው? አሁን እሳቸው ምንድን ነው ያደረጉት? ሆዷ ላይ ምናልባት ልብሷ ላይ ነው ትኩረት ያደረጉት። ትብላ ትጠጣ
ግን የአይምሮዋን ነገር ግን አላሰቡላትም። ልጅ ማሳደግ ማለት እስከ አይምሮ መጠበቅ ማለት ነው። እስከ አይምሮ ጠብቆ ማሳደግ ማለት ነው እንጂ ዝም ብሎ ስለበላ ስለጠጣ አይደለም። እሱ ግን ሆዷ ላይ እየረገጡ እንደዛ እየቀጠቀጡ በልጅነት ባያሳድጓት ይሻል ነበር። በእውነት ልፋቶት ከንቱ ነው የቀረው። የእውነት ማለት የእውነት ልፋቶት የከንቱ ነው የቀረው። ባያሳድጓት ይሻል ነበር፣ ባይሆን ይሻል ነበር፣ ባይደረግ ይሻል ነበረ እንደዚ አይነት ነገር እና ምን ልሎት ፈልጌ ነው አንዳንድ ጊዜ የማይሆነውን ነገር ላለማድረግ መሞከር እንጂ ከደረግንበት ነገር ደግሞ የሆነ ሰው ልናደርግ ከፈለግን እስከ አይምሮ ነው ማድረግ ያለብን እንጂ ስህተትን እየፈለጉ ወይም ደግሞ አይምሮ ላይ የሚያደር ነገር ጠባሳ ነገር እየጣሉ አይደለም። ዋናው ለሰው ልጅ አይምሮ ላይ ማሳደር ነው። አይምሮ ላይ እስኪ ጎረቤት እስኪታዘቡት ድረስ ጎረቤት እሱ እንደ ጀግንነት ለራሱ እንኳን እንደ ኩራት ስትለምንብሽ ነው ያገኘሁ፣ እናትሽ እንደዚህ ስትልብሽ ነው ያገኘሁ። ለዚህ አይደለም ሰውን እኔ በጣም አሁን ብዙ ሰዎች አሳድጋ እንደዚህ ሆና ከንቱ ቀረች። ብዙ ጊዜ አስተሳሰብ ኮሜንት ላይ ለራሱ ሳይሆን አይ ማማ ለሰውም እግዜር አለ ለሰውም እንደዚህ አለ አሳድገው ከንቱ ቀሩ። ኖ እሷ እኮ ማሳደጓን እኮ ልጅቷን አልካደችም እኮ። ግን ሴትዮዋ አይምሮዋ ላይ ጠባሳ ነገር አሳድራለች። ምንም ይሁን ምንም አይምሮን ምንም ማድረግ አይቻልም እኮ ምንም ማድረግ አይቻልም። የምሬን ነው። እኔ አይምሮዬ ላይ ነው ሰው እንዲሰራ በፈልገው። መጥፎ ነገርም ሆነ ጥሩ ነገርም ሰው አይምሮዬ ላይ እንዲሰራ ፈልጋለሁ። ስለ መብላት መጠጣት ምንም ማለት አይደለም። ምንም ነው መብላት መጠጣት ምንም ነው። ግን የሰው ልጅ ግን አይምሮአችን ላይ መልካም ነገር ለማድረግ መሞከር ነው። የሰው ልጅ አይምሮ ላይ መልካም ማድረግ መልካምነትን እንደዚህ እኮ ነው እኔ እንድረዳው መሆን አለበት ያ ሰው ስለ እውነት ማለት ነው። እኔ በአይምሮ ላይ መልካም ነገር አድርጎብኝ ምግብ ሳይኖር ቀርቶ እኮ ነው የሌለ ሆኖ እኮ ነው የታባቴ ላምጣ ቢለኝ ስለሌለው ነው እንጂ ቢኖር ያደርግልኛል ብዬ አስባለሁ። ምክንያቱም አይምሮ ላይ ያለው መልካምነቱ ስለሆነ ንግግሩ ስለሆነ የሰው ልጅ ደግሞ የሚያዩ ንግግርን ነው። ይህ ከፊታችን በተለይ እኔ እናት አይደለሁም ከተባለ በኋላ ሰው አይምሮ ንግግርን ያያል፣ አስተሳሰብን ያያል ሰው ገባችሁ አይደል? እና ሴትዮዋ ልፋቷ ሁሉ ከንቱ ይህ መልካም ነገር አድርገው አንዳንድ ሰዎች መልካምነታቸው ከንቱ ይቀራል። ጥሩ ነገር አድርገው ከንቱ የሆነ ነገሩ ከንቱ ይቀራል። ለምን? ንግግሩ ለራሱ ያኔ መልካም ነገር ያደረጉት ነገር ለራሱ መልካም አይሆንላቸውም። ምክንያቱም ከንግግር ነው ያ ነገር ከንቱ የሚቀር። ባይደረግስ ወይኔ ባያደርግልኝ ሲያሰው ምን አለ የዛን ቀን እንደዚህ ሲያደርግልኝ አልፈልግም ብዬ ቢሆን። እኔ ብዙ ጊዜ እንደዛ ላለሁ። ብዙ ጊዜ የሆነ ነገር ላይ እንደዛ አድርገው በመልካም ጎኔ መልካም ነገር አድርገው በመልካም ጎናቸው አይምሮ ላይ ሊጫኑ ሲፈልጉ ድርቅ እላለሁ እና በዛ ድርቅ በምልበት መንገድ ወይኔ ባያደርጉልኝስ፣ ባልቀበልስ፣ ያንን እሺ ባልልስ፣ ያንን መልካም ነገራቸውንስ እንድል ሁሉ ያደርጉልኝ። ያንን ብቻ አይደለም የተዋወቅኩበትን ቀን ሁሉ ረግማለሁ። ያንን ሰው መልካም ነገር አድርጎልኝ ጥሩ ነገር አድርጎልኝ መጨረሻ ላይ ትክክለኛ ማንነቱ ሲገለጽ ሳይ ወይኔ እንደዚህ ባላረግስ፣ ብረጋጋስ፣ ብቆይስ እላለሁ። አይደለም ያሳደገን ነገር ማለት ነው። አይደለም ሴትዮ እንግዲህ አረብ ሀገር ድረስ ሂዳ አሳድጋ ያን ሁሉ ዋጋ ከፍላ አይምሮዋ ላይ ግን አልሰራችም። አትገረመው? አይምሮዋ ነው የዚችን ልጅ አይምሮ ማን ይመልስላት? እሺ አሁን ሁሉም ኮሜንት ላይ አሳድጋሻለሽ ምንም ቢሆን እንደዚህ ብለሽ ወድቃ ቀርታ ቢሆን እኮ ከሌላ እጅ ገብታ ቢሆን እኮ ምናልባት ከመልካም እጅ ልትገባውላ ትችላለች እኮ ሴት ይች ህፃን ማለት ነው። ያኔ እንደተጣለችው እኮ ብዙ ሰው እኔ ላንሳት እኔ ልውሰዳት ሲል አይ እኔን የምወስዳት እድል ያመጣልኝን ብላን የቀማቻት አይደል? ምናልባት እሷ ባትቀማት እኮ ከሌላ ሰው ቢወስዳት እኮ ምናልባት እኮ መልካም ብሄር ሊገጥማት ይችላል። መልካም ጥሩ ሰዎች ሊያጋጥሟት ይችላሉ እኮ አይታወቅም። ዘንድተው ምናልባት የውጭ እድል የሚደርሳት ይችል ነበር። ያም አይደለም ምናልባት ልትሞትም ትችል ነበር። ይሻላል እኮ የምሬ ነው ይሻላል። አንዳንድ ጊዜ ጥሩ መልካም ነገር አድርጎ ካለማሳደግ እንደዚህ አይምሮን በድሎ ከማሳደግ ይልቅ አለማሳደግ ይሻላል። ዋጋ አለመክፈል ይሻላል። ማዘርዬ በጣም ነው የተሳሳቱት። ስለ እውነት በጣም አስተዳደጓ ላይ አይምሮዋ ላይ አልሰሩ። ሆዷ ላይ እና ልብሷ ላይ ብቻ ነው እንጂ የሰሩት አይምሮዋ ላይ አልሰሩ። ድሮም የሰው ልጅ የሰው ነው አይባልም። የሰው ልጅ የሰው ነው አይባልም። መርገጥ መደብደብ ምን ማለት ለምን አስፈለገ?
እሱ እኮ የእሷ ልጅ ስላልሆነች ነው እንደዛ የሚጨክኑባት። እሷ እንዲያውም እናቴ ናት ብላ እስከ ብዙ እናቴ ለመሆኗ እንደዛ እናትሽ አይደለሁም እያሏት እንኳን አላመነችም። ኢዴን ለማስመርመር ነው እንትን ያለችው። እና ብዙ ጊዜ አይምሮ ላይ ነው ለሰው ልጅ መስራት ያለብን። በቃ ሰውን ገሌን እናስቀይመዋለን አናስቀይመው ባና ብለው ባና ጠጣው ይሻላል አይምሮ ላይ መጥፎ ነገር ከምናደርግበት። የምር ማለት ነው። አይምሮ ዳኛ ነው፣ ህሊና ዳኛ ነው። በቃ ትንሹ ዳኛ ነው ከእግዚአብሔር በታች። እና ማዘርዬ ኮሜንታተሮች የምልላችሁ ፈልጌ ነው አይምሮዋ ላይ አልሰራም እሳቸው። በቃ በጣም ሙሉ በሙሉ ስትለመንብሽ ልትገልሽ ስትል ነው እንደዚህ ስትል ነው እናትሽ ልትገልሽ ነበር፣ እኔ ነኝ ያተረፍኩሽ፣ እኔ ነኝ እንደዚህ ያደረግኩልሽ አይባልም። እኔ በጣም የምጥለው ነገር መልካም ነገር አድርገው እንደዚህ አድርጌልሽ የሚሉ ሰዎች በጣም ነው ደም የሚፈላው። እንኳን አይደለም አድርጌልሽ ለማለት እኔ ራሱ ሰው እንደዚህ ስላረግሽልኝ ነው ካለኝ እናደዳለሁ። ስላረኩለት አይደለም ያ ሰው ሊቀርብ የሚችለው። ለምሳሌ ጓደኛ ያለች ጓደኛዬ እኔ መልካም ነገር አደረግኩላት፣ ያንን ያደረግኩላትን ይዛ አይደለም እንድትቀርበ የምፈልገው። እኔነቴን ፈልጋ ነው። እኔ ለጓደኝነቴ ነው ጓደኛ መሆን እንደምችል እያሳየኋት ነው እንጂ ውለታ እየዋልኩላት አይደለም። እኔ የሆነ ነገር ለአንድ ሰው አደረግኩ ማለት ወይ ደግሞ ለዛ ሰው ያንን ሰው አደረግኩለት ማለት ማድረግ እንደምችል፣ መልካም ጓደኛ መሆን እንደምችል፣ ጥሩ ሰው መሆን እንደምችል፣ ጓደኝነቴን ከፈለጉት ከፊት ቀድሜ መገኘት እንደምችል እያሳየሁ እንጂ ውለታ እያስያዝኩ አይደለም። እኔ ለምሳሌ ነው የምላችሁ። ለምሳሌ እኔ የሆነ ነገር ማደርግ ከሆነ በቃ ይቺ ጓደኝነቴን ፈልገዋለች ብሎ ያ ሰው እንዲያስብ ነው የማደርገው እንጂ ውለታ ብሎ ቆጥሮ በውለታ አንገቱን ይዞ እንዲቀርበኝ አልፈልግም። እኔም ስለማልፈልግ የፈለገ እዚህ ጋር ወርቅ ብታነጥፊልኝ አድርገሽልኛል ብዬ አልቀርብሽ። ራስሽን አይቼ ነው መቀርብሽ። ራስሽን አይቼ ነው ያንን ሰው እና ራስሽን አይቼ ነው መቀርብሽ ማለት በቃ እኔ ያደረገልኝን ያ ሰው ጥሩ ነገር አድርጎልኛል፣ ጥሩ ሰው ጥሩ ነገር አድርጎልኛል ብዬ አይደለም የምቀርበው ያንን ሰው የምቀርበው የሆነ ጓደኛ ይሆነኛል ወይ የሆነ ለእኔ መልካም አመለካከት አለው ወይ የእውነት ለእኔ ጥሩ ሰው ነው ወይ ብዬ ነው ያንን ሰው የምቀርበው እንጂ መልካም ስላደረገልኝ በውለታ እንዲያስረኝ በውለታው እኔ እንደዚህ አድርጌልሽ እኔ እንደዚህ ብዬልሽ እንዴት ለእኔ ይህ ውለታ ለእኔ ይገባኛል ለእኔ እንደዚህ ይለኛል ብዬ ያንን ሰው አልቀርበውም። እና ማዘርዬ ምንድነው እዚህ ጋር የተሳሳቱት? ከአይምሮዋ ላይ አይደለም የሰሩት። አይምሮዋ ላይ እንደፈለጉ እየተናገሩ አይምሮዋ ላይ እንደፈለጉ የፈለጉትን ያክል አማርኛ እየጣሉ ለሆዷና ለልብሷ ብቻ ነው ያኖሩት ያሳደጓት። ለዛም ደግሞ ዋጋ አስከፍለዋታል። ሁለተኛ እኔና ሰው አብረን መሆን የመኖር እድላችን አብረን የመኖር የራቀ ነው ያለ እሱ እንኳን ይቅርታ በይ ብሎ ቢጠይቃት እንኳን ይቅርታ ብትልሽ እንኳን ብትልወት እንኳን አይምሮዋ ያለው ንግግር አይወጣም። በቃ ለሰው ልጅ ዋናው አፍ ነው። የአፍ ንግግር የአፍ ከአንደበት የሚወጣው ነገር እና ተግባር ላይ የሚሆነው ነገር በጣም ከባድ ነው ለማለት እወዳለሁ። እና ኮሜንታተሮች አንዳንድ ጊዜ ሰው ስለበላ ስለጠጣ አደገ ማለት አይደለም። ስለለበሰ ተራምዶ ስለሄደ አደገ ማለት አይደለም። አደገ የሚባል የሰው ልጅ በአእምሮ ነው፣ በንግግሩ፣ በአንደበቱ፣ በአእምሮ የሰው ልጅ ለሰው ልጅ ባለው አመለካከት የሰው ልጅ ባለው ስነ ምግባራዊ ነገር አደገ ይባላል። ገባችሁ እንጂ ግን ዝም ብሎ ስለበላ ስለጠጣ ብቻ ቁመቱ ስለሄደ ስለረዘመ ብቻ አደገ ማለት አይባልም። ወይም ደግሞ አሳደገ ማለት አይደለም። ያ ሰው አሳደገ፣ አበላ፣ አጠጣ፣ አሳደገ መባል አይደለም። የሰው ልጅ ልሰራም ሊያደርግም የሚገባው አእምሮ ላይ ስለሆነ አእምሮ ለሰው ልጅ ዳኛ ስለሆነ እሳቸውም እንግዲህ እንደፈለጉ ሲቀጠቅጡ እንደፈለጉ እንደባብ ሲቀጠቅጡ እንደፈለጉ ሲያሰቃዩ ኖረው ዋጋ ከፍያለሁ ማለት አይቻልም ዋጋ መክፈልና ማሳደግና ዋጋ መክፈል ይለያል ለማለት እወዳለሁ። ኮሜንታተሮች ተረጋጉ። በቃ አንድ ሰው ለፍቶ ቢያሳድገኝም መከራውን ቢያይም ከንቱ ነው። ለምንድን ነው እናቶቻችን እናቴ የምንላቸው? ወልደውናል እኮ እነሱም አሳድገው ዋጋ ከፍለው አሳድገዋል እኮ። አእምሯችን ላይ የሚያደርጉት አሻራ ነው። ለእኛ ያላቸው ፍቅር፣ ለእኛ ያላቸው ስስት፣ ልጄ የሆነ ነገር እንኳን ምን አፍር ይድፋሽ ምናምን ብለው ተሳድበው ስለማይጨክኑ ነው እናቶቻችንን እንደ እናት አድርገን የምንቀበላቸው። ስንቶች ያልወለዱ እኮ እንደ እናቱ ነው ይኖራሉ። ለምን? አእምሮ ላይ ስለሰሩ። ማሳደግ ማለት አእምሮ ላይ መስራት ማለት እንጂ ማብላት ማጠጣት አይደለም። ሰው ልጅ ለምኖም ሊበላ ይችላል። ቸግሮት የሆነ ነገር ሆኖም ሊበላ ይችላል።
የሚበላበት የዕለት ጉሮሮ የሚደፍንበት አያጣም እግዚአብሔር እስካለ ድረስ። ዋናው ልጅ አሳደገ ማለት ግን አይምሮ ላይ መስራት ነው። እሱ ደግሞ እንግዲህ አረብ ሀገር ሄዱ፣ ተሰደዱም፣ ተሰቃዩም፣ ልደት አከበሩም፣ ምንም አሉ የከንቱ ነው። ለምን አይምሮዋን አይደለም ያሳደጉት ሆዷንና ሰውነቷን ነው። አእምሮዋን አላሳደጉም። ሀሳብ አስተያየት ካላችሁ በዚህ ተቃውሞ ካላችሁ ተቃውሟችሁን እቀበላለሁ። ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። ጉድባይ